ሰላም እንዴት ናችሁ? በጣም ከብዙ ጥያቄ በኋላ ዛሬ ይህንን ፊልም ይዤላችሁ መጥቻለሁ። ፊልሙ ትንሽ ረዘም ስለሚል በተለያዩ ክፍሎች እየከፋፈልኩ ነው ማቀርብላችሁ። ስለዚህ ፊልሙን እንደለቀቁ እናንተ ጋር እንዲደርስ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደውል ምልክቷን መጫን እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ቤሊ ከዓመት ውስጥ በጣም የምትወደውን ወቅት እያብራራችልን ያሳየናል። ቤሊ ክረምትን በጣም ነው የምትወደው፣ ምክንያቱም የእናቷ ጓደኛ ቤት ትሄዳለች። ያንን ቤትም ልዩ የሚያደርገው ሱዛና ልጆች ናቸው። ሱዛና ሁለት ወንድ ልጆች አላት። እነሱም ጀረማያና ኮንራድ ይባላሉ። ቤሊ እቃዋን እያስተካከለች ነበረ። የምትሄደውም ከእናቷ ጋርና ከታላቅ ወንድሟ ስቲቨን ጋር ነበር። ቤሊ ከመሄዷ በፊት ጓደኛዋ ትመጣና ከጓደኛዋ ጋር ማውራት ይጀምራሉ። እናም ጓደኛዋ ምናልባት አሁን ስላደግሽና በጣም ቆንጅዬ ስለሆንሽ ከኮንራድ ጋር አንድ ላይ ለመሆን እድሉ ይኖርሻል አለቻት። የዚህን ሰዓት ቤሊ መሽኮርመም ትጀምራለች። መስታወት እየተመለከተች ራሷን እያየች ፈገግ እያለች በአንድ ዓመት ውስጥ ምን ያህል እንደተለወጠች ለራሷ እንኳን ገርሟታል። በጣም ቆንጆ ሆናለች። በዚህ መሃል እናቷ ትጠራታለች። ሄሊም የመሄጃ ሰዓቷ ስለደረሰ ጓደኛዋ ቴይለርን ቻው ብላ ተሰናበተቻት። መንገድ ላይም ስቲቨን ዳጅ ለመሙላት መኪናውን ያቆማል። ሄሊ እዛው አጠገብ ሱፐርማርኬት ስለነበር እቃ ለመግዛት ወደ ውስጥ ገባች። የሱፐርማርኬቱም ጠባቂ ቤሊን ድሮ ያውቃት ስለነበር በለውጧ በጣም ነው የተገረመው። አምሮብሻል አላት። እሷም አዎ ከተያየን ዓመት ሆነን፣ ሁሌም ክረምት ክረምት ነው ወደዚህ መመጣው አለችው። ቤሊ እንደዚህ ከወንዶች ትኩረት ማግኘቷ በጣም አስደስቷታል። ምክንያቱም የትምህርት ቤቷ ተማሪዎች ያን ያህል ትኩረት አይሰጧትም። ሁልጊዜም የወንዶች አይን የሚያርፈው ጓደኛዋ ቴይለር ላይ ነበር። ልጅ ምሽት ላይ የምናዘጋጀው ፓርቲ አለ፣ ለምን አትገኝም ብሎ ፓርቲው ላይ እንድትገኝ ይጋብዛታል። ቤሊ እመጣለሁ እንኳን ብላ ለልጁ ሳትመልስለት እናቷ ትመጣባታለች። ቤሊ እናት ቤሊን አሁንም ቢሆን እንደ ህፃን ነው የምታያት። ቤሊን በዚህም በጣም ተናዳ ወደ መኪናው ገብታ ቁጭ አለች። ቤተሰቡም ጉዟቸውን ይቀጥላሉ። በስተመጨረሻም ወደ ሱዛና ቤት ደረሱ። ሱዛና እና ሁለት ወንድ ልጆቿ በጣም በደስታ ነበረ እነ ቤሊን የተቀበሏቸው። ኮንራድ ልክ እንደ ሁል ጊዜው አሁንም ቢሆን ኩራተኛ ነው። ቤሊን በሩቁ እንዴት ነሽ ብሎ ሰላም ይላታል። ተጠበቀችው ጠጋ ብሎ ቅፍ አድርጎ አልነበረም ሰላም ያላት። ከዛም ሁሉም እንደተለመደው ተሰብስበው ቤሊን ይሸከሟትና ወስደው መዋኛ ገንዳ ውስጥ ይወረውሯታል። ከዛም መዋኛ ገንዳ ውስጥ ውሃ እየተረጫጩ ሲጫወቱ ቆይተው ቤሊ ቀስ ብላ ወደ ቤት ትገባለች። ሱዛና ሴት ልጅ ስለሌላት ቤሊን በጣም ነበር የምትወዳት። የጓደኛዋ ልጅ ብቻ አይደለም የምታያት፣ እንደ ራሷ ልጅ ጭምር ነበር የምታያት። ሁሌም እንዳንቺ አይነት ልጅ ቢኖረኝ ብላ ትመኝ ነበር። ቤሊም ክፍሏ ገብታ ልብሷን ከቀያየረች በኋላ ጀረማያ ወደ እሷ ክፍል ይመጣል። እናም ቀኑ ሙሉ አንቺን ስጠብቅ ወደ ባህሩ ዳር አልሄድኩም፣ እባክሽ አብረን ሄደን ባህር ውስጥ እንዋኝ ብሎ ይለምናታል። ቤሊም ረሳኸው እንዴ እናቴ እኮ መጽሐፏን ታስመርቃለች፣ እናም ለአድናቂዎቿ መጽሐፏን ልትፈርም ስለምትሄድ አብሬሽ ሄዳለሁ ብያታለሁ አለችው። ጀረማያ እሺ እስክትለው ድረስ ልመናውን አላቆመም። በስተመጨረሻም እሺ ብላ በሀሳቡ ትስማማለች። በዛ ላይ ደግሞ ሁሌም ቢሆን ባህር ውስጥ መዋኘቱን በጣም ነው የምትወደው። ቤሊና ጀረማያም እንደተለመደው እየተሯሯጡ ወደ ውሃው ይሄዳሉ። ሌላ በኩል ሎረል አድናቂዎቿ መጽሐፏን ለመፈረም ለመሄድ እየተዘጋጀች ነው። ሱዛናም እኔ የሚሄድበት ቦታ ስላለ አብሬሽ ሄዳለሁ አለቻት። ከዛም አንድ ላይ ተያይዘው ወደ መጽሐፍት ቤቱ ይሄዳሉ። ሱዛና አንድ መጽሐፍ አንስታ መጽሐፉን በጣም ወደው ነበረ። ሎረል ግን ይህንን መጽሐፍ አልወደደችውም። እናም መጽሐፉ ላይ አቃቂር ማውጣት ትጀምራለች። አጋጣሚ ሆኖ የዚህ መጽሐፍ ጸሐፊ ከኋላቸው ነበር። እናም ሎራል የተናገረችውን እያንዳንዱን ነገር ሰምተዋል። መነጽሬ ላይ ማሾፍሽ ተገቢ አይደለም፣ መነጽር ማድረገው እይታዬ ደካማ ስለሆነ ነው ይላል። ሎራልም ስለዚህ ጸሐፊ ማወቅ ስለፈለገች ሶሻል ሚዲያ ላይ ስለሱ ማንበብ ትጀምራለች። የእራት ሰዓትም ሲደርስ ሁሉም ተሰብስቦ አንድ ጠረጴዛ ላይ እራት ይበላል። ሱዛናም ካንትሪ ክለብ ውስጥ የሚዘጋጅ አንድ ትልቅ ዝግጅት ስለነበረ ቤሊን እዛ ዝግጅት ላይ እንድትታደም ትጠይቃታለች። በጣም ቆንጆ ሴት ወጣቶች ራሳቸውን ለማህበረሰቡ ያስተዋውቃሉ። ሎረል በዚህ ደስተኛ አልነበረችም።
እኔ ልጅ እንደዚህ አይነት ፕሮግራም ላይ አትታደምም ብላ ልጇ ላይ መቀለድ ጀመረች። ቤሊ በእናቷ ንግግር ትንሽ የደበራት ይመስላል። እናም እሺም እምቢም አላለችም፣ ላስብበት ነበር ያለችው። ሱዛናም የዛን ጸሐፊ ፎሎወሮች ትመለከትና 150 ሺህ ፎሎወር ኢንስታግራም ላይ ብዙ ነው እንዴ ብላ ቤሊን ጠየቀቻት። ቤሊም ለአንድ ጸሐፊ ይህ እኮ ትልቅ ነገር ነው አለቻት። ምሽት ላይ ቤሊ ለመዋኘት ወደ መዋኛው ገንዳ ትሄዳለች። እናም ኮንራድ እዛ መዋኛ ገንዳ ውስጥ እግሩን አስገብቶ እያጨሰ አገኘችው። እሷም በፊት ሲጋራ በጣም ነበር የምጠላው፣ አሁን ምን አግኝተ ነው የምታጨሰው ብላ ጠየቀችው። ኮንራድም ሰው ሆኖ ሀሳቡን ማይቀየር የለም፣ ሀሳቤን ቀየርኩ አላት። ቤሊም ሲጋራ ላንተ ጥሩ አይደለም እኮ አንተ አትሌት ነህ አለችው። ኮንራድም አልነገርኩሽም እኮ ስፖርት መጫወት አሁን እኮ አቁሜያለሁ ይላታል። ቤሊ በጣም ነው የደነገጠችው፣ ምክንያቱም ኮንራድ በጣም ነው ስፖርት የሚወደው። ደህና ነህ ግን ብላ ደግሞ ሌላ ጥያቄ ጠየቀችው። ኮንራድም ደህና ነኝ ይላትና ተነስቶ ከስቲቨንና ከጀረማያ ጋር አንድ ላይ ጥሏት ይሄዳል። ባህሩ ዳር የተዘጋጀው ፓርቲ ላይ ለመታደም ነበር የሚሄዱት። ቤሊም እኔም አብሬያችሁ ልምጣ ብላ ትጠይቃቸዋለች። ሁሉም እንድትመጣ አልፈለጉም ነበር። ቤሊም ጥለዋት ሲሄዱ በጣም ተናዳ ክፍሏ ትሄድና ለጓደኛዋ ቴይለር ደወለችላት። ቴይለርም አንቺን ጥለውሽ ከሄዱ ታዲያ ለምንድን ነው የምትጠብቂያቸው? ለፓርቲ የሚሆን የሚያማምሩ ቀሚስ ቦርሳሽ ውስጥ ከትቼልሻለሁ ለብሰሽ ሂጂ ብላ መከረቻት። ቤሊም ቀሚሱን ስታየው በጣም ነበር የወደደችው። እናም ቴይለርን አመሰገነቻትና ፓርቲው ላይ ልትለብሰው ቀሚሱን ትወስናለች። እናቷና ሱዛና አንድ ላይ ሳሎን ቁጭ ብለው ቴሌቪዥን እያዩ ነበር። እነሱ ሳይሰሟት ቀስ ብላ ከቤት ወጣች። ፓርቲው ላይም ከደረሰች በኋላ የሱፐርማርኬቱ ልጅ ልክ እንዳያት ነበረ ያወቃት። እዛም ቀረብ ብሎ ሊያውቃት ስለፈለገ ጠጋ ብሎ ያናግራታል። ስቲቨንም ይህንን ይመለከታል። እዛም ጠጋ ይልና ልጁን ቤሊኮ ገና 15 ዓመቷ ነው አለው። ቤሊ በጣም ትናደዳለች። 15 ዓመት አይደለም 16 ነው ትለዋለች። እንደዚህ እያሉ ከስቲቨን ጋር እየታገለች እያለ ስቲቨን ገፍተር ሲያረጋት ቤሊ መሬት ላይ ትወድቃለች። ቤሊ ከወደቀችበት ቀና ስትል ኮንራድን ሌላ ሴት እየሳመ ነበር ያየችው። ቤሊ በጣም ነበር የተናደደችው። ታስታውሳለህ አንድ ጊዜ በጣም ነው ፓርቲና አልኮል የምጠላው ብለኸኝ ነበር፣ አሁን ጭራሽ ሲጋራም ጨምረህበታል አለችው። ምንም የማላቀው ሌላ ሰው ሆነሃል ትለዋለች ቤሊ። ከዛም ተናዳ ብቻዋን ትሄድና አሸዋው ላይ ቁጭ ትላለች። እዚህ መሀል ካም የተባለ ሰው ይመጣና ራሱን ያስተዋውቃል። በሚገርም ሁኔታ ቤሊ ይህንን ልጅ ከዚህ በፊት ታውቀው ነበር። እሷም ብቻዋን መቀመጥ ስላልፈለገች እና ከጎኔ ቁጭ በል ብላ ፈቀደችለት። ከዚያም ስለ አንዳንድ ነገሮች ማውራት ይጀምራሉ። ካንትሪ ክለብ ውስጥ የሚዘጋጀው ፕሮግራም ላይ ትሳተፊያለሽ ብሎ ይጠይቃታል። ምክንያቱም እሱም እዛ ፕሮግራም ላይ ስለሚሳተፍ። በዚህ መሀል ኮንራድና ጀረማያ ይጣሉና መደባደብ ጀምረው ሰዎች እንዳለ እነሱን ከቧቸዋል። ጀረማያ ኮንራድ በጣም ብዙ እየጠጣ ስለሆነ የእሱ ነገር አሳስቦታል። እየተጨቃጨቁ ነገሩ እየሞቀ ይመጣል። ስቲቨንም እነሱን ለመገላገል በሚል ምክንያት መሀል ላይ ገባ። ቤሊ እየተደባደቡ እንደሆነ ስትመለከት ልታገላገል እየሮጠች ትሄዳለች። በዚህ መሀል እሷም ትመታና መሬት ላይ ትወድቃለች። በዚህ መሀል የፖሊስ መኪና ሲመጣ ሁሉም እየሮጡ አካባቢውን ለቀው ይሄዳሉ። ምክንያቱም አብዛኞቹ ከ18 ዓመት በታች ነበሩ። ቤሊም ከመሄዷ በፊት ካምን ቻው ትለዋለች። ካም ቤሊን እንደወደዳት በሁኔታዎቹ ግልጽ ነው። ካምም የምሰራበት ቦታ ነይና እንገናኝ ብሎ ቀጠራት። እሷም እሺ ካለችው በኋላ ጠጋ ብላ ትሰማዋለች። ርቀው መሄድ ሳይችሉ ፖሊስ ይይዛቸውና ይዟቸው ወደ ቤታቸው ያደርሳቸዋል። እነ ቤሊም እናት ፖሊሱን ይቅርታ ጠይቃቸው ሁለተኛ እንደዚህ አይነት ነገር አይደገምም ትላቸዋለች። የዛን ቀን ምሽት ቤሊ በጠዋት ነበር ከእንቅልፏ የተነሳቸው። ከዛም ካምን ለማግኘት በጠዋት ከቤት ትወጣለች። ቤሊ ከመውጣቷ በፊት አልጋዋ አጠገብ ኮንራድ ጠዋት እንገናኝ ብሎ የጻፈላትን ወረቀት ትመለከትና መጀመሪያ ወደሱ ሄደች። ቤሊ ምን ፈለግ ብላ ጠየቀችው። ኮንራድም ቀደም ባለው ምሽት በተፈጠረው ነገር በጣም ተጸጽቶ ስለነበር ይቅርታ ይጠይቃታል። እሷም ምንም አትጨነቅ ይቅር ብዬሃለሁ ትለውና አሁንም ካምን ለማግኘት ቸኩላ በፍጥነት ትሄዳለች። ልክ ከዚህ በፊት እንደነበሩት ክረምቶች ለኮንራድ ያላት ስሜት ሁሉንም ነገር ከማድረግ እንዲገድባት አልፈለገችም። ቤሊ በተቻላት አቅም የካም ጥልባ ሳትሄድ ቦታው ላይ ለመድረስ ሞክራ ነበር። ነገር ግን አርፍዳ ነበር የደረሰችው። ቤሊም በጣም ትናደድና
ካም ሱዛና የጋበዘቻት ፕሮግራም ላይ ስለሚገኝ ቤሊም ፕሮግራሙን ለመካፈል ወስና ሄዳ ለሱዛና ነገረቻት። ሱዛናም በጣም ነበር የተደሰተችው። ቤሊም ቀሚስ ስለሚያስፈልጋት እዚህ ፕሮግራም ላይ የምትለብሰውን ቀሚስ ለመግዛት ይዛት ወጣች። ክረምቱን ስቲቨንና ጀረማያ እዛው አካባቢ የሚገኝ ሆቴል ውስጥ ስራ ጀምረዋል። እናም ክረምቱን ከማጋ ነው የምናሳልፈው እያሉ ሴቶችን መምረጥም ሌላ ስራ ሆኖባቸዋል። ቤሊ ለፕሮግራሙ የምትለብሳቸውን ቀሚሶች እየለካች ነው። እናም ከተገዛላት ቀሚሶች ውስጥ አንዱን ለብሳ ጀረማያ የሚሰሩበት ክለብ ትሄዳለች። ጀረማያም ቤሊን ሲመለከታት በጣም ነበር የተገረመው፣ ምክንያቱም በጣም አምሮባታል። ወደ ውስጥም ከገባች በኋላ ቤሊ ሼላ ከተባለች ልጅ አጠገብ ነበር የተቀመጠችው። እችን ልጅ ስቲቨን ይወዳታል። ሌላኛዋ ደግሞ ኒኮል ነች። አሁን ላይ እሷ ደግሞ የኮንራድ ፍቅረኛ ናት። ቤሊ ምንም ምቾት እየተሰማት አይደለም። እነዚህም ሴቶች በፍላጎታቸው ሳይሆን ቤተሰብ አስገድዷቸው እዚህ ፕሮግራም ላይ እንደተሳተፉ ይነግሯታል። እነዚህም ሴቶች ውስጥ አንደኛዋ ጀረማያ ፍቅረኛሽ ነው ብላ ቤሊን ትጠይቃታለች። ቤሊም ጀረማያ በጣም ወደው ወንድሜ ነው ብላ ነበር የመለሰችው። እቺ ስለ ጀረማያ የጠየቀቻት ልጅ ጀረማያን ወደዋለች። በዚህ መሃል ቤሊ ካምን በኮሊደሩ ሲያልፍ ትመለከተውና እሱን ለማናገር እየሮጠች ፕሮግራሙን ጥላ ትወጣለች። እዛን ቀን ጠዋት ስላረፈድኩ በጣም ይቅርታ ብላ ጠየቀችው። ካምም መምጣትሽ ብቻ ለኔ በቂ ነው፣ እናም ስልክሽን ስጭኝ ብሎ ስልክ ቁጥሯን ይጠይቃታል። እዛም የዛኑ ቀን ምሽት አንድ ላይ ፊልም ለማየት ይቀጣጠራሉ። ቤሊ ከካም ጋር ለመገናኘት ራሷን ለማዘጋጀት ወደ ቤት ትሄዳለች። ሱዛና ቤሊ ወጣ ወጣ በማለቷ በጣም ተደስታለች። እናቷ ሎራል ግን ብዙ ምቾት አልሰጣትም። ካም ሰዓቱ ሲደርስ ቤሊ ለመውሰድ ወደ ቤት ይመጣል። ሱዛና የሎራልን መጽሐፍ ለማስተዋወቅ አንድ ትልቅ ፕሮግራም አዘጋጅታላታለች። እናም በጣም ብዙ ሰዎች መጽሐፏን ወደውት ሊያስፈርሟት መጥተዋል። የሚገርመው ነገር ሎራል ያሾፈችበት ጸሐፊም እዚህ ፕሮግራም ላይ ተገኝቶ ነበር። ሎራል ጋር ስለ ጻፈችው መጽሐፍ ካወሩ በኋላ በቅርቡ ስለሚጽፈው መጽሐፎች ይነግራታል። አሁን የምጽፈው መጽሐፍ መርከቦች ላይ ያተኩራል። የሚገርምሽ ነገር ስለ መርከብ ምንም የማውቀው ነገር የለም፣ ነገር ግን ጥሩ አጋጣሚ ነው፣ እውቀቴን ያሰፋልኛል ብዬን ያሰብኩት ይላታል። ሎራልም ኮንራድን ትጠራውና ለመርከቦች በጣም ብዙ ነገር ታውቃለህ፣ እውቀትህን ሼር ብታረገው ጥሩ ነገር ይመስለኛል አለችው። ይህም ሰው ለኮንራድ ካርዱን ይሰጠውና ደውልልኝና እንገናኛለው። ኮንራድም በጣም ይገረምና እናቴ ስራ ፈልጊለት ብላሽ ነው ብሎ ሎራልን ያስቀይማታል። እዛም የሎራል ሀሳብ እንደሆነ ሲረዳ በስተመጨረሻም እሺ መንቢም ሳይል የሰውየውን ስልክ ቁጥር ተቀበለ። ጀረማያ ስቲቨንና ኮንራድ አንድ ላይ ቁጭ ብለው ነበር። ጀረማያም ለምን ፊልም ወደሚታይበት ቦታ ሄደን ቤሊን አናናዳትም ብሎ ሀሳብ ያመጣል። ስቲቨንም እኔ መቼም ቢሆን እህቴ ኪና ውስጥ ቁጭ ብላ ሌላ ሰው ስትስም ማየት አልፈልግም ይላል። የሚገርም ሁኔታ ኮንራድ እንሂድ ይልና የጀረማያን ሀሳብ በረታቶ ሁሉም ተነስተው ተከታትለው ይወጣሉ። ፊልሙ የሚታየው መኪና ውስጥ ቁጭ ብለው ነበረ። እናም ቤሊ ቀስ ስትልና የካምን እጅ ትይዘዋለች። ካምና ቤሊ ልክ ሊሳሳሙ ሲሉ እነ ጀረማያ ይመጣሉ። ቤሊን በጣም ተናደድና ካምን የሚጠጣ ነገር ገዝታልና አለችው። ከዚያም ወንድሞቿን ልትናገር ከመኪናው ትወርዳለች። ኮንራድን አይኑን እያየች ለምንድን ነው ማተወኝ አለችው። የሚገርመው ነገር ኮንራድ በጣም እንደቀና ያስታውቃል። በስተመጨረሻም ካም ቤሊን ወደ ቤት ከሸኛት በኋላ ይስማታል። እናም ፍቅረኛሞች ለመሆን ይወሰናሉ። እዛን ቀን ምሽት ስቲቨን ቀስ ብሎ ከቤት ተደብቆ ይወጣል ከሼላ ጋር ጥሩ ጊዜ ለማሳለፍ። ቤሊ አምሽታ ወደ ቤት ስትመጣ ኮንራድ ቤት እየጠበቃት ነበር። ከዛም ጥሩ ጊዜ አሳለፍሽ ብሎ ጠየቃት። ቤሊ አንተ መች ነው የምታድገው ብላ ጠየቀችው። እኔ ጥሩ ጊዜ እንዳሳልፍ አልነበረ ወደዛ መታችሁ የነበረው ብላ ትለዋለች። ኮንራድ ምንም አልመለሰላትም፣ ጸጥ ነበር ያለው። ኮንራድ የሚያደርጋቸው ነገሮች በጠቅላላ ቤሊን እንደሚወዳት ግልጽ ነው። ነገር ግን ለምን እንደሆነ አይታወቅም። ስሜቱን አጉልቶ ማሳየት አይፈልግም። እሷ እንደሚወዳትም እንዲታወቅበት አይፈልግም። የሚቀጥለው ቀን የቤሊ ልደት ነው። በአመት ውስጥ በጣም የምትወደው ቀን የልደቷን ቀን ነው። ምክንያቱም የምታገኘውን አቴንሽን እና የሚሰጧትን ስጦታዎች በጣም ጓግታ ነው የምትጠብቀው። በገጃጅታ ቆንጅዬ ሆና ከክፍሏ ትወጣለች። ሁሉም የተለያዩ ስጦታዎች አዘጋጅተው ይሰጧታል። እናቷ መጽሐፍ ነበር በስጦታ መልክ የሰጠቻት። ሱዛና ደግሞ ከእናቷ ያገኘችውን በጣም ውድ ሀብል ለቤሊ ሰጠቻት።
ሴት ልጅ ስለሌለኝ አንቺ ብትወስጁ ይሻላል ትላታለች። ጀሬማያ ደግሞ በጣም የሚያምር የእጅ ጌጥ ነበር የሰጣት። የኮንራድ ተራ ሲደርስ ስጦታውን ይደብቀውና ልደቷ እንደነበር ረስቼዋለሁ፣ ስጦታ አልገዛሁላትም ይላል። ቤሊ ኮንራድ ስጦታ ስላላዘጋጀላት በጣም ተከፍታለች። ነገር ግን ምንም እንዳልመሰላት አስመስላ ነበር ያለፈችው። ጀረማያም ቤሊ እንደደበራት ስለተረዳ ቴይለር ትመጣለች። ሄደን እናምጣት ብሎ ሊሆን ይቀይርና ቤሊን ይዟት ከቤት ይወጣል። የሚገርመው ነገር አብዛኛው መንገድ ያሳለፉት ስለ ኮንራድና ግራ ስለሚያጋባው ባህሪው እያወሩ ነበር። ጀረማያም ኮንራድን እርሽው፣ አንቺ ከመጣሽ በኋላ አይደለም እንዲህ መሆን የጀመረው፣ ከዛ በፊትም እንደዛ የሆነ ነበር አላት። እዛ ላይ ደግሞ ካም በጣም ደስ የሚል ልጅ ነው፣ ላንቺ ትክክለኛ ምርጫ ነው አላት። በስተመጨረሻም ባስ ማቆሚያው ጋር ቆመው ቴይለርን መጠበቅ ይጀምራሉ። ቴይለርም ለቤሊ አፉፋ ይዛላት መታ መልካም ልደት ብላ ይተቃቀፋሉ። ቴይለር ለቤሊ የገዛችላት በጣም የሚያምር የዋና ልብስ ነበረ። ሁሉም ወደ ቤት ከተመለሱ በኋላ አንድ ላይ መዋኘት ይጀምራሉ። ሁሉም አንድ ላይ እየተጫወቱ ጥሩ ጊዜ እያሳለፉ እያለ ኮንራድ ፍቅረኛውን ኒኮልን ይዟት ይመጣል። እነሱ ሲጫወቱ ከፍቅረኛው ጋር ቁጭ ብሎ እነሱን ይመለከታል። ጨዋታው መሃል ቴይለር አውቃ ኳሱን ትወረውርና ኒኮልን ትመታታለች። ቴይለር በኮንራድ በጣም ተናዳበት ነበር። ሌላ ሴት ጋር ፍቅር መጀመሩ ሳያንስ ይዟት ደግሞ ቤት መምጣቱ በጣም አናዷታል። ቤሊም በጣም ትደነግጥና ኒኮልን ይቅርታ ከጠየቀቻት በኋላ ጓደኛዋ ቴይለር ላይ ትናደድባታለች። ኮንራድም ኒኮልን ይዟት ወደ ውስጥ ይገባል። እናም ፊቷን አበጣ አላበጠ እያለ ዝም ብሎ መመልከት ጀመረ። ኒኮል ኮንራድ በጣም እየተንከባከባት ስለነበር ታመሰግነዋለች። ከዛም ልክ ልትስመው ስትል የዚህ ፊልም ክፍል 1 እዚህ ላይ ያበቃል። ምን ያህሎቻችሁ ክፍል 1 ተመችቷችኋል? ክፍል 2 እንድሰራላችሁ የምትፈልጉ ከሆነ በርከት ያሉ ሰዎች ክፍል 2 እያላችሁ ኮመንት አድርጎልኝ በጣም ብዙ ኮመንት ካገኘ ክፍል 2 ነገ ይዤላችሁ እመጣለሁ።